አብዛኞቻችን ሰዎች እድሜያችን 20ዎቹ መጀመሪያ ላይ ስንገባ የምንሳሳታቸው ስህተቶች አሉ። እነዛ ስህተቶች ደግሞ እድሜያችን ከ30 እና ከዚያ በላይ ከሆነን በኋላ ትልቅ ዋጋ ያስከፍሉናል። ዛሬ እነዛ ስህተቶችን እናያለን። ሰላም እንዴት ናችሁ? ሄለን ነኝ። እኔ የ28 ዓመት ወጣት ነኝ። እናም ደግሞ እኔ የ20ዎቹ መጀመሪያ አካባቢ የተሳሳትኳቸው ስህተቶች አሉ፣ ዋጋ ያስከፍሉኝም ስህተቶች አሉ። እነዛ ስህተቶች እናንተም እንዳትሳሳቱ ከኔ እንድትማሩ ነው የምነግራችሁ። አዲሶች ከሆናችሁ ዌልካም ቱ ዲጂታል ስኬት ቻናል ሰብስክራይብ በማድረግ ጆይን አድርጉ። የኔ ቤተሰብ ከሆናችሁ ደግሞ ቪዲዮውን ላይክ በማድረግ ጀምሩት። በ20ዎቹ መጀመሪያ አካባቢ የምንሳሳታቸው ስህተቶች አንዱ ያለንን ብር በሙሉ ማጥፋት ነው። በእርግጥ ወጣቶች ስንሆን ብዙ ነገር ያስፈልገናል። ከጓደኞቻችን ጋር መዝናናት፣ ልብስ መልበስ፣ ብዙ ነገሮች ሊያስፈልጉን ይችላሉ። ሆኖም ግን ሁሉም ነገር በልክ ሲሆን ነው የሚያምረው። እያንዳንዱ ያገኘነውን ነገር ሁሉም እናጠፋ ከሆነ ነገ ባዶ እጃችን ነው የምንቀረው። ቢያንስ በፕላን ማድረግ የምናገኘው ገንዘብ የተወሰነ ፐርሰንት፣ በእርግጥ ትንሽ እኮ ነው፣ ስራ ሳይኖር ድንገት የምናገኛቸው ብሮች እኮ ወይ ከቤተሰቦቻችን ጋር ሆነን ልናገኘው እንችላለን፣ ዘመድ ልኮልን ወይ በሆነ አጋጣሚ ያገኘነው ብር ሊሆን ይችላል እንጂ ሁሌ ላናገኝ እንችላለን። ስለዚህ የምናገኛቸው ብሮች በአጠቃላይ በፐርሰንት ብንከፋፍላቸውና ሴቪንግ ብትጀምሩ ብዬ እመክራለሁ። ማለት ሙሉ ለሙሉ አለማጥፋት። ምክንያቱም ሴቭ የምታደርጉት ብር ትንሽም ቢሆን እየተጠራቀመ ነገ ለህይወታችሁ የሚሆን ክህሎት ልትማሩበት ትችላላችሁ። ለንግዳችሁ የሚሆን እቃዎች ልትገዙበት ትችላላችሁ። ብዙ ለህይወታችሁ የሚጠቅማችሁ ነገር፣ ቫልዩ ያለው ነገር ልትገዙበት ትችላላችሁ። ስለዚህ እያንዳንዱ ነገር ሙሉ መዝናኛ በመዝናኛ እንዳታጠፉት። የተወሰነ ፐርሰንት ለመዝናኛ አድርጋችሁ የተወሰነ ፐርሰንት ደግሞ ብትቆጥቡ እመክራችኋለሁ። ያው ብሩ ለምትፈልጉት ነገር ስላችሁ ደግሞ ለምሳሌ አሁን ዩቲዩብ የመስራት ፍላጎት ካላችሁ ለአሪፍ ስልክ እንዲኖራችሁ አይፎን መግዣ፣ ማይክሮፎን፣ አንዳንድ እቃዎች እና ደግሞ ሙያዎች መማር የምትፈልጉ ከሆነ ለምሳሌ የቪዲዮ ኤዲቲንግ ሙያዎች ለመማር፣ ስለ ዲጂታል ማርኬቲንግ፣ ስለ ብዙ ነገር ለመማር እውቀት እንዲኖራችሁ ብር ከፍላችሁ ልትማሩ ይገባል። ስለዚህ ለዛ ብር የሚሆን የሰው ፊት አይታችሁ ስጠኝ ምናምን ከማለት ይልቅ በራሳችሁ ሴቭ አድርጋችሁ ብትጀምሩ ይሄ ለእናንተ የምመክረው ምክር ነው ማለት ነው። በ20ዎች የምንሳሳታቸው ስህተቶች ቁጥር 2 ደግሞ አዳዲስ ነገሮች ከመሞከር፣ አዳዲስ ትምህርቶች ከመማር፣ አዳዲስ ነገሮች ከማወቅ ይልቅ መዝናኛ ላይ ጊዜያችን ማጥፋት። ይሄ አንዱ ችግራችን ነው። ልክ 20 ዓመታችሁ ላይ ስትገቡ የ20ዎቹ መጀመሪያ ስትሆኑ 30 ዓመት ማለት በጣም ረጅም ጊዜ ያላችሁ ይመስላችኋል። ገና እኮ ነው 10 ዓመት ሙሉ እኮ ነው ያለኝ። ስለዚህ ምን ችግር አለው ፈታ ብልበት፣ ምን ችግር አለው ዘና ብል ምናምን ብላችሁ ታስባላችሁ። ሆኖም ግን ጊዜው እንዴት እንደሚሮጥ እያያችሁ ነው። ምንም ነገር ሳትሰሩ ነው ባንዴ ብስ የሚለው ጊዜውንና በ20ዎቹ እድሜዎች ውስጥ በደንብ መስራት የሚጠበቅባችሁ እድሜ ላይ ናችሁ። በደንብ ኢነርጂ አለ፣ ጊዜ አለ፣ የሚይዛችሁ ነገር የለም። ስለዚህ በ20 ዓመታችሁ የግዴታ ብዙ ነገር ማወቅ፣ ብዙ ነገር መስራት፣ ብዙ ነገር መማር አለባችሁ። ገና ነኝ 10 ዓመት ሙሉ ገና ልጅ ነኝ ምናምን ብላችሁ አታስቡ። በኋላ ጊዜ አታገኙም። ሲጀመር እኮ በ30 ዓመታችሁ ለምሳሌ ስኬታማ መሆን ከፈለጋችሁ በ20 ዓመታችሁ ካልተሰራ እንዴት በ30 ስኬታማ ልትሆኑ ትችላላችሁ? እስኪ አስቡት። ስኬት እኮ ባንድ ቀን የሚመጣ ነገር አይደለም አይደለ? እየሰራችሁበት ስትሄዱ የሚመጣ ነገር ነው። ስለዚህ በ20ዎቹ እድሜዎቻችሁ የግዴታ አዲስ ነገር መማር፣ አዲስ ነገር ማወቅ፣ መስራት አለባችሁ። መዝናናቱ ምናምን እንዳለ ሆኖ ግን ደግሞ ስራ ላይ ብታተኩሩ፣ አዳዲስ ነገሮች ላይ ብታተኩሩ እመክራችኋለሁ ማለት ነው። ሶስተኛ ደግሞ ይሄ ሁሉም ሰው ላይሆን ይችላል፣ ግን በአብዛኛው የአሁኑ ጊዜ ሰው ምን ይሆን እንደሆነ አላቅም። በቃ የራሱን ነገር ትቶ ስለ ሰው ነው ኢንፎርሜሽን እየሰበሰበ የሚውለው። ለራሱ የሚሆነውን ነገር መማር ትቶ ብዙ ሰው፣ ሁሉም ሰው አላልኩም፣ ብዙ ጠንካራ ሰዎች አሉ። ብዙ ህይወትን ለማሸነፍ ብዙ መንገድ እየተራመዱ ያሉ ሰዎች አውቃለሁ። ሆኖም ግን አንዳንድ ሰዎች በጣም ነው የሚገርሙኝ። እኔ በቃ
ምንም ለራሳቸው ምንም ጊዜ የላቸውም። ግን የሰው ህይወት ለማወቅ የሰው ህይወት እንትን ለማለት በደንብ እንትን ይላሉ፣ ጊዜያቸው ያጠፋሉ። ይሄ ደግሞ ምንም ህይወታቸው ላይ ምንም የሚያመጣው ለውጥ የለም። እከሊት ከእከሌ ጋር ተፋቱ፣ እንትና ከእንትና ጋር ታረቀ፣ እንትና እንደዚህ ሆኑ፣ በዚህ ወጡ፣ ይሄ ገዙ፣ ቤት ገዙ፣ መኪና ገዙ፣ እንደዚህ በቃ እያንዳንዱ ስለሰው ህይወት ብቻ እንትን እያሉ ነው አንዳንድ ሰዎች ማለት ነው። እና ይሄ ትክክል ነው ብዬ አላስብም። እዚህ ጋር በደንብ ብናስብበት የሰው ህይወት ትውት አድርገን ራሳችን ላይ ብንሰራ ራሳችን ላይ አዳዲስ ነገር ብናውቅ ብዬ አስባለሁ። አሁን ለምሳሌ አንዳንድ ሰዎች አሉ ስትሰሩ፣ ስትለፉ፣ ስትደክሙ፣ ስትወድቁ፣ ስትነሱ ቆም ብሎ ያዩአችሁና ማለት ተስፋ እንደሌላችሁ ምናምን እንዲሰማችሁ የሚያደርጉ ሰዎችም አሉ። አንዳንዶቹ ግን በቃ ብዙ ቻሌንጅ ስታደርጉ እያያችሁ ከዛ በኋላ አቺቭ ስታደርጉ ያንን ነገር ስታሳኩት እንዴት ተሳካላት፣ እንዴት አብረን እኮ እንደዚህ ነበርን፣ እንደዚህ እኮ ነበርን፣ እንዴት እሷ እንዴት እንደዚህ ልትሆን ትችላለች፣ እዚህ ደረጃ ላይ እኮ በእድል ነው የደረሰችው፣ እንዴት እንደዚህ ልትሆን ትችላለች ብሎ ግራ ይጋባሉ። እንዴት እሷ ስትሰራ ግን እነሱ ሌላ ቦታ ላይ ነበሩ። ወይ አብረን እንስራ ብትሏቸው ራሱ እኮ ወይ ጊዜ የለኝም ነው የሚሉ፣ ወይ አንቺ ሄደላሽ ነሽ እናቴ ሆ ምናምን ነው የሚሉ። እና ለምንድን ነው በቃ አንድ ሰው ሲሳካለት ያሳለፈውን ነገር ብዙ መንገድ አልፏል፣ ብዙ ችግር አልፏል፣ ብዙ ስቃይ አሳልፎ ሊሆን ይችላል። ያንን ሰው የሚያየው ግን ያንን ስኬቱን የሚያገኛትን ነገር ብቻ ነው የሚያየውና ይሄ ነገር ደግሞ እንደዛ መሆን የለብንም እላለሁ ማለት ነው። ዝም ብለን ከሰዎች ጋር ከምንወዳደር ከሊት እኮ እዚህ ደረጃ ላይ ደርሳለች ምናምን ብለን እኔ እኮ እዚህ ቦታ ነኝ ምናምን ከምንል ይልቅ ራሳችን ላይ ብንሰራ ትላንት የት ነበርኩ ዛሬ የት ነኝ ያለሁት በቃ እንደሱ ብለን ብናስብ መልካም ይመስለኛል። አራተኛ የምንሳሳታቸው ስህተቶች ደግሞ ማለት ነው ሀያዎቹ የመጀመሪያ ሀያዎቹ ውስጥ ሆነው በጣም በቃ ወጣቱ ገደል እየገባበት ያለው ነገር የምንሳሳተው ነገር ሀብታም ለመሆን ተብሎ አቋራጭ መንገድ መፈለግ። ይሄ እጅግ ለህይወትም ለብዙ ነገርም አስጊ ሪስክ ነው ማለት አጭር መንገድ የሚፈልግ ሰው አስተውላችሁ ከሆነ ፈጣን ገንዘብ የሚፈልጉ ሰዎች በአቋራጭ መንገድ የሚፈልጉ ሰዎች ምን ያጣሉ? ከእድሜያቸው ሊቀንሱ ይችላሉ፣ ጤናቸው ይጎዳል፣ ገንዘባቸው ይከስራሉ፣ ብዙ ነገር እናያለን። ስለዚህ ትክክለኛ በሆነ መንገድ ነው እንትን ማለት ያለብን መሄድ ያለብን። ለምሳሌ ወንድ ሀያዎቹ አካባቢ በቃ ወይ ወንጀል ላይ ይሰማራሉ ባንዴ ሀብታም ለመሆን በአቋራጭ ሀብታም ለመሆን ብሎ ማለት ነው የማይሆን ህገወጥ ነገር ይሰራሉ። ሴቶች ደግሞ በቃ ባንዴ ሀብት ለማምጣት ወይ ባለ ሀብት ከሆነ ያ ሰው የሆነ ድርጅት ካለው የሆነ ሀብታም ሰውዬ በእድሜ ራሱ የማይመጥናትን ሰውዬ እሱን ማግባት ይሄ አሁን ሪስክ ያለው ነገር ነው ማለት ባንዴ ሀብት ለማምጣት ተብሎ እኔ እዚህ ጋር እንድታውቁ የምፈልገው ነገር እየፈረድኩኝ አይደለም ካሉበት ሲቹዌሽን አንፃር ነው እንደዛ ሊወስኑ የሚያደርጋቸው። ግን ደግሞ ህይወታቸውን ላይ በጣም ትልቅ ችግር ነው የሚያመጣ፣ ስነልቦና ላይ ትልቅ ችግር ነው የሚያመጣ፣ ውድቀት ነው። ስለዚህ በተቻለ መጠን በራሱ የሚፍጨረጨር ሰው ነው መሆን ያለብን። ሀያዎቹ ውስጥ ማይንድ ሴታችን ማሳመን ያለብን በራሳችን የምንፍጨረጨር በቃ ኢነርጂ ያለ ነገር መስራት ትችላላችሁ፣ መቀላጠፍ ትችላላችሁ፣ የሚይዛችሁ አካል የለም፣ የሚጎትታችሁ አካል የለም፣ ወደፊት ነው መሄድ ያለባችሁ። ስለዚህ የሰዎችን እንትን ከመመኘት ይልቅ በቃ የማይሆን ነገር ከማድረግ ይልቅ በራሳችሁ እግዚአብሔርም እያገዛችሁ ጸሎትም እያደረጋችሁ በራሳችሁ ተፍጨርጭራችሁ ለመነሳት ሞክሩ ነው የምለው እዚህ ጋር ማለት ነው። አምስተኛ ችግሩ ደግሞ ምንድነው? አንድ ነገር ላይ ትኩረት አድርጎ አለመስራት። ይሄ በጣም ሲያስቸግረኝ የነበረ ነገር ነው እስካሁን ድረስ ስቲል እስከ ቅርብ ጊዜ ድረስ እኔ እንደዛ አይነት ሰው ነበርኩኝ። በቃ አንድ ነገር ይዛለው በቃ እሱ የሚሳካ አይነት ነገር ካልተሰማኝ እተዋዋለሁ፣ ሌላ ጀምራለሁ፣ አዲስ ነገር ሲመጣ አዲስ ነገር። ይሄ የሁሉም ሰው ባህሪ ነው። ሀያዎቹ አካባቢ ስንሆን እንደዛ እንሞክራለን። ብዙ ነገር መሞከር ደስ ይለናል። ለመለወጥ ካለ የፍላጎታችን አንፃር ብዙ ነገር መሞከር፣ ብዙ ነገር መስራት እንፈልጋለን። ሆኖም ግን ይሄ ሩቅ አያስኬድም። በቃ ምንም ህይወታችን ላይ ለውጥ አያመጣም። የሆነ ሰዓት እንደውም እኔ ከቅርብ ወራቶች በፊት የሴቶች ጸጉር ቤት ተምሬ ነበርና
እዛ ቦታ ላይ ከኔ ጋር የተማሩ ልጆች መንገድ ላይ አሁን ስጠይቃቸው እንዴት ነው ስራ ጀመርሽ ምናምን ስላቸው ማለት ነው ኧረ በእናትሽ ሌላ እኮ ጀመርኩ ደግሞ ሌላ ትምህርት እኮ ጀመርኩ ሌላ እኮ በቃ ምናምን ይላሉ። እኔም በርግጥ ያልቀጠልኩበት ምክንያት ወገቤ በጣም ስለሚያመኝ ለዛ ነው ያልቀጠልኩበት ምክንያት። እና አንድ ሙያ ላይ ጠንክረን ይዘን ስግጥ ብለን ይዘን ቆፍጠን ብለን ስንሰራበት ነው ለውጥ እናመጣ እንጂ አንዱ ይዘን አንዱ ስንለቅ አንዱ ይዘን አንዱ ስንለቅ አንዱ ይዘን አንዱ ስንለቅ ብራችንም ጉልበታችንም ድካም ነው በቃ ይሄ ነው ምናጣ። ስለዚህ አንድ ነገር ላይ ትኩረት አድርገን በዛ ነገር ላይ ፕሮፌሽናል ለመሆን መሞከር እያስተካከልን ስቴፕ ባይ ስቴፕ እያስተካከልን ለመስራት መሞከር ካንዱ ወደ አንዱ ከመዝለል ይልቅ ማለት ነው። እኔ በቃ በጣም ሲያስቸግረኝ የነበረ ነገር ነው። በቃ ያልተማርኩት ሙያ የለም ያልሞከርኩት ስራ የለም ምንም ያላልኩት የለም። ግን በቃ አሁን በቅርቡ ነው የነቃው። ስለዚህ እናንተ ብላንቃችሁ ብዬ ነው። እሺ ስድስተኛ ደግሞ የሆነ ነገር ለመጀመር መፍራት ሰው ምን ይለኛል። አሁን እኔ ማቃቸው በጣም ብዙ ክሬቲቭ የሆኑ ልጆች አሉ ዩቲዩብ ላይ ቢሰሩ በእርግጠኝነት በቃ ባንዴ ሞኔታይዝ ይሆናሉ። ንግግራቸው ጎበዞች ክሬቲቭ የሆኑ በስራቸው በመናምን በብዙ ነገር ጀግና የሆኑ ሰዎች አቃለውና ለምን ነው ዩቲዩብ የማትጀምሩ ለምን ነው ኮንቴንት ክሬሽን የማትጀምሩ ምናምን ስላቸው አረ ሰው ምን ይለናል እናቴ ምን ይለኛል አጎቴ ምን ይለኛል እንትና ምን ትለኛለች ጎረቤቴ ምን ይለኛል እንዴ ምን አገባው ሰው ብቻ እናንተ የሰው ክብር አትንኩ ወደ ሃይማኖት አትግቡ የማይሆን ፖለቲካ ምናምን ነገር አትነካኩም እንትናችሁን ጠብቃችሁ ማለት ነው ክብራችሁን ጠብቃችሁ በስርዓት ችሎታችሁን የምታካፍሉ ከሆነ የሚያምር ነገር የምታቀርቡ ከሆነ ለምንድን ነው ብር መስራት ትችላላችሁ። በጣም እኔ ስላየው ነው ችሎታ ያላቸው ሰዎች ብዙም ነገር መስራት የሚችሉ ሰዎች ፈጣን የሆኑ ልጆች ልክ ሶሻል ሚዲያ ላይ ሲነሳ ግን በቃ አልችልም ነው የሚሉ ለምን እንደሆነ አላውቅም። ስለዚህ ይሄ በጣም ያጠቃናል። ሰው ምን ይለኛል ጎረቤት ምን ይለኛል ምናምን ቪዲዮ ስሰራ ሰው ምን ይለኛል ምናምን የሚለውን ነገር ከአይምራችሁ ማውጣት አለባችሁ። የምሬን ነው። እኔ በአሁን ሰዓት ላይ ማርያምን ዩቲዩብ የብዙ ሰው ህይወት እየቀየረ ነው እና ብትሰሩት እመክራለሁ። በተለይ ንግግር ላይ ጎበዝ የሆናችሁ ሰዎች በእርግጥ ንግግር በሂደት ነው ጎበዝ የምትሆኑ ባንዴ ጎበዝ አይኮንም። የኔ አሁን የመጀመሪያ ቪዲዮዬ ብታዩ በስመ አብ በጣም ነው የሚያስቀው። በቃ አንተባተባለሁ። አሁንም ስቲል ጎበዝ አይደለሁም ንግግር ስቲል ጎበዝ አይደለሁም። አክሰንቴ ወደ ትግርኛ ነው የሚያደላ ግን ደግሞ በቃ እሞክራለሁ ጥሩ ነገር ለመስራት እሞክራለሁ። ስለ ኦንላይን ቢዝነስ ስለ ሰልፍ ዴቨሎፕመንት ለማስተማር እሞክራለሁ በዩቲዩብ። አንድ ቀን ደግሞ ፐርፌክት እንደምሆን ተስፋ አደርጋለሁ እንደማሻሽለው ተስፋ አደርጋለሁ። እና በኮንቴንት ክሬሽን ዙሪያ ብቻ አይደለም ይሄ ነገር ማድረግ ፈልጋችሁ ግን ደግሞ ሰው ምን ይለኛል ምናምን ነገር የምትሉት ነገር አቁሙ። በቃ ውስጣችሁ የሚላችሁ ነገር አድርጉ። ብቻ ክፉ ነገር አይሆን ሰው የሚጎዳ ነገር አይሆን። ለለውጥ ለእድገታችሁ እስከሆነ ድረስ ግን ወደ ኋላ አትበሉ። ማንም ምንም ይበል አያገባውም። የምሬን ነው። የዛሬ ቪዲዮ ይሄንን ይመስል ነበር። በደንብ እንደምትወዱት ተስፋ አደርጋለሁ። እርግጠኛ ነኝ በጣም የሚጠቅም ቪዲዮ ነው የነገርኳችሁ። ቪዲዮዬ ሰብስክራይብ ላይክ ሼር አድርጉልኝ። ቀጣይ ደግሞ አሪፍ የሆነ ቪዲዮ ይዤላችሁ እመጣለሁ። ቀጣይ እስከምንገናኝ ሰላም ሁኑ።